ከሌሎች ጋር ባለህ ግንኙነት እንዴት ውጤታማና ስኬታማ መሆን ትችላለህ? ከዚህ መጽሐፍ 4 ቁልፍ ጥያቄዎችን ለማየት እንሞክራለን። ይህም ሌሎች ሰዎችን የምታይበትን መንገድ ማጥራት፣ ሌሎች ሰዎችን በምታይበት መንገድ የምታስተናግዳቸው የመሆኑ ሐሳብ ሌሎች እንዴት እንዲቀበሉ እንደሚያደርግ፣ እንዲሁም ሌሎች ሰዎች የሚፈልጉት ነገር እንዲያገኙ የምትረዳ ከሆነ በህይወት ማንኛውንም ነገር ልታገኝ እንደምትችል አንዳንድ ቁልፍ ነጥቦችን አሳያለሁ። በመጨረሻም እንደ ቦነስ ትዳር ውስጥ ወይም ትዳር ከመሰረትክ በኋላ ለትዳር አጋር ፍቅር እንዴት ለመስጠት እንደምትችል ምክር መለገስና እውነተኛ ፍቅርን ለይተህ ማወቅ የምትችልባቸውን አንዳንድ ቀላል መንገዶችን ከዚህ መጽሐፍ በስፋት የምናይ ይሆናል። እንደተለመደው ይህንን ቻናል ሰብስክራይብ በማድረግ ቪዲዮንም ላይክ በማድረግ እንጀምር። ከዓመታት በፊት እድሜያቸው ከ21 እስከ 70 ዓመትና የትምህርት ደረጃቸውን ፊደል ከመቁጠር እስከ ዶክትሬት ዲግሪ ድረስ በሆኑ በጥረታቸው ሚሊዮነሮች ለመሆን በቻሉ አንዳንድ ሰዎች ላይ ጥናት ተካሂዶ ነበር። ይህም 100 ሰዎችን የያዘ ጥናት ነበር። እነዚህ ሰዎች በርካታ ልዩነት ቢኖራቸውም በጋራ የሚያመሳስላቸው ሁሉም በሌሎች ሰዎች ጥንካሬዎች ላይ ማለትም በመልካም ነገሮች ላይ የሚያተኩሩ መሆናቸው ነበር። አንድ ታሪክ እዚህ ነጥብ ላይ ልንገር። አንዲት ልጅ በእናቷ ተበሳጭታ ነገር ግን በብስጭት እናቷን መጥፎ ነገር ብትናገር ሊደርስባት የሚችለውን ቅጣት በመፍራት ሮጣ ከቤት በማምለጥ ተራራ ላይ ወጥታ ከተራራው በታች ወደሚገኘው ሸለቆ አልወድሽም 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 ስትል ጮኸች። በዚህ ጊዜ የገደል ማሚቱ መልሶ ወደ እርሷ አልወድሽም አልወድሽም ሲል አስተጋባ። በነገሩ በመደናገጥ ወደ ቤት ሮጣ በመመለስ ለእናቷ በሸለቆ ውስጥ አልወድሽም የምትለኝ አንዲት መጥፎ ሴት አለች በማለት ተናገረች። እናቷም ነገሩ ስላሳሰባት ወደ ተራራው ይዛት ወጥታ ልጅቷን እንድታሳያት ጠየቀቻት። ልጅቷም ቀደም ሲል እንዳደረገችው አልወድሽም ብላ ስትጮህ የገደል ማሚቱ መልሶ ያንን ማስተጋባቱን የተመለከተች እናት ወደ ሸለቆው እወድሻለሁ 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 ብላ እንድትጮህ ነገረቻት። ይህን ስታደርግ ከሸለቆ ውስጥ እወድሻለሁ የሚል ድምፅ ሰማች። በዚህም ጊዜ ያገኘችው ራሷ የሰጠችውን እንደሆነ ተረዳች። ሕይወትም ካንተ የወጣውን መልሰ የምታገኝበት፣ የዘራኸውን የምታጭድበት፣ የሰጠኸውን የምትቀበልበት የገደል ማሚቱ ነች። በሌሎች ላይ የምታየው በአንተም ውስጥ ይገኛል። ማንም ብትሆን የተሰማራህበት መስክ ምንም ቢሆን ከሕይወት በሁሉም መስክ ትልቁን ምንዳ ለማግኘት የምትችልበት ተመራጭ መንገድ በአንዱ ሰው ላይ በእያንዳንዱ ሁኔታ ውስጥ መልካም ነገርን መፈለግና ትኩረትህን በእርሱ ላይ ማድረግ ነው። ይህንን ወርቃማ ሕግ የሕይወትህ መመሪያ አድርገህ ያዝ። ሰዎችን የምታስተናግድበት እነርሱን በምትመለከትበት መንገድ መሆኑ የተረጋገጠ ሐቅ ነው። በአንድ ሰው ላይ መልካም ነገርን ለማስተዋል ወይም ችሎታውን ለማረጋገጥ የምትችልበት ብቸኛው መንገድ በዚያ ሰው መልካም ጎኖች ላይ ወይም ችሎታ ላይ ትኩረት ማድረግ ነው። ብዙ ጊዜ ሰዎች በሌሎች ላይ ያዩትን በጎ ነገር ሚስጥር አድርገው ይይዙታል። ይህ ግን ትክክል አይደለም። አንተ ግን የአንድ ሰውን ጠንካራ ጎኖች ለይተህ ካወቅ ያንን በመናገር መልካም ነገርን አድርግ። በቴክሳስ ቤይሲቲ የቤይሲቲ ሁለተኛ ደረጃ ትምህርት ቤት መልካም ስነ ምግባር ለሚያንጸባርቁ ተማሪዎች ዕውቅና ሰጥቶ ነበር። ይህም ድርጊት አንደኛ መልካም ስነ ምግባር ያላቸው ተማሪዎች ለሌሎች አርአያ መሆናቸውን አጉልቷል። ሁለተኛው ለተማሪዎች በመጥፎ ምግባር ብቻ ሳይሆን በመልካም ስነ ምግባርም መታወቅ እንደሚችሉ አሳይቷል። ሶስተኛው በመምህራንና በተማሪዎች መካከል የቀረበ ግንኙነት እንዲፈጠር አስችሏል። አራተኛው የአጠቃላይ ተማሪዎች ባህሪ ተሻሽሏል። ዕውቅና መሰጠቱንም ወደውታል። አምስተኛውና የመጨረሻው መምህራንም በክፍል ውስጥ በተማሪዎቻቸው መልካም ጎኖች ላይ እንዲያተኩሩ አድርጓቸዋል።
ከ4 ዓመታት በፊት በጣም ስኬታማና ምጡቅ አእምሮ ካለው ዋልተር ሄይሊ ጋር በተዋወቅን ቅጽበት ጥሩ መግባባት ለመፍጠር በመቻላችን ምክንያት የተገናኘንበትን ዕለት ፈጽሞ አልረሳውም። በወቅቱ በኢንሹራንስ ስራ ላይ የተሰማራ ሲሆን የግሮሰሪ መጋዘኖችን እንደ መሰረተ በመጠቀም በመላው አሜሪካ ለሚገኙ በሺህ የሚቆጠሩ ግሮሰሪዎች ኢንሹራንስ የመሸጥ አዲስ ሐሳብ ተግባራዊ ማድረግ የጀመረበት ወቅት ስለነበር አንዱን መጋዘን አብሬው እንድጎበኝ ጋበዘኝ። ግዙፍ መጋዘን እንደደረስን የመጋዘኑን መግቢያና መውጫ በሮች፣ በመጋዘኑ ውስጥ የሚካሄዱ አጠቃላይ እንቅስቃሴዎችን በኤሌክትሮኒክ መሳሪያ ለሚቆጣጠረው ሰው ሰላምታ ካቀረበለት በኋላ በዚህ የኤሌክትሪክ መቆጣጠሪያ መሳሪያ በጣም ግሩም ሥራ እየሰራ መሆኑን ልነግር እወዳለሁ። ሰዎች ወደዚህ በመምጣታቸው ብቻ የተደሰትክ መሆኑን እንዲሰማቸው ታደርጋለህ ሲል አደነቀው። ተቆጣጣሪውም በፈገግታ ፊቱ በራ። ከዚህ ቀጥሎ ወደ አንድ ቢሮ አመራን። እዚያም ላገኘው የቢሮ ኃላፊ ራሱንና እኔን በማስተዋወቅ ምንም እንኳን አንተን በግል ባላውቅህም የሥራ ክፍልህን እንቅስቃሴ በቅርበት እከታተላለሁ። አንተ ይህን የሥራ ክፍል በኃላፊነት መምራት ከጀመርክ በኋላ ምንም አይነት ቅሬታ ቀርቦ አያውቅም። ይህም ለብቃትህ ምስክር ነው አለው። አድናቆት የቀረበለት ሰው በደስታ ተሞልቶ ሚስተር ሄይሊ በጣም ነው የማመሰግነው፣ የተቻለኝን ሁሉ እያደረኩኝ ነው ሲል መለሰለት። በመቀጠል ደረጃውን ወጥተን ወደ ሌላኛው ቢሮ ስንዘልቅ ቀድመን ወዳገኘናት ጸሐፊ የመራችን ሰማኝ ዚግ ከጸሐፊዎች ሁሉ የላቀ ችሎታ ያላትን ይህችን ጸሐፊ ላስተዋውቅ እወዳለሁ በማለት ካስተዋወቀን በኋላ ወደ እርሷ እየተመለከተ ይህን ከዚህ በፊት የነገርኩሽ አይመስለኝም። ሚስቴ አንድ ሰው የራሱን ጨረታ አድምቆ እንዲያበራና ያበራትን ጨረቃ ብርሃኗን ሊያዳፍን እንደሚችል ታምናለች። የጨረቃሽን ብርሃን እንዳታዳፍኝ አላት። ጸሐፊዋም ፈገግ ብላ ይህን በመስማቴ ደስ ብሎኛል ስትል አመሰገነችው። እርሷን አልፈን ወደ ኢንሹራንስ ቢሮ ስንዘልቅ ዚግ ከታላላቅ የኢንሹራንስ ባለሙያዎች መካከል አንዱ ከሆነው ጋር ተዋወቅ በማለት ሌላኛውን ሰው አስተዋወቀኝ። ይህን ሁሉ ስናደርግ የፈጀብን ከ3 ደቂቃ ያነሰ ጊዜ ቢሆንም ዋልተር ሄይሊ ላገኛቸው ሰዎች በሙሉ ይበልጥ ሊያጠናክሩት የሚገባቸውን መልካም ጎናቸውን አመልክቷቸዋል። ሲለያቸውም ስራቸውን በፍቅር እንዲያከናውኑ፣ ድርጅታቸውንም በታላቅ ተነሳሽነት እንዲያገለግሉ የሚያተጋ ልባዊ አድናቆትን በመቸር ሲያገኛቸው የነበራቸውን ስሜት አድሶላቸዋል። ከዚህ የተነሳ እነዚህ ሰራተኞች ይበልጥ ውጤታማ ሆነው ስራቸውን እንደሚያከናውኑ ላረጋግጥላችሁ እችላለሁ። አንድን ሰው መልካም ስሜት እንዲሰማው በማድረግ ለራስም ጥቅም ሳያገኙ መቅረት አይቻልም። ስለሆነም ዋልተር ሄይሊ እኔ ወደዚያ መጋዘን በመሄዳችን መልካም ስሜት ተሰምቶን ነበር። እዚህ ነጥብ ላይ ወጣት የሽያጭ ሰራተኛ ሳለው በውስጥ የታትሞ የቀረ አንድ ታሪክ አንብቤ ነበር። ታሪኩም እንዲህ ነው። አንዲት የ5 ዓመት ልጅ በቤተ ክርስቲያን መዝሙር በማቅረብ ታላቅ የሙዚቃ ተሰጥኦ እንዳላት ማስመስከር ጀመረች። እድሜዋም እየጨመረ ሲሄድም በቤተ ክርስቲያን፣ በትምህርት ቤት፣ በማህበራዊ ኩነቶች ላይ ተፈላጊነቷ ይበልጥ ጨመረ። ከዚያ ወላጆቿ ድምጿ ለባለሙያ በሚሰጥ ወይም በሚመጥን ስልጠና ይበልጥ መገራት እንዳለበት በማመን በጣም ታዋቂ ወደ ሆነ የድምጽ መምህር ሰደዷት። ይህ መምህር በፍጽምና የሚያምንና ዘወትር ከተማሪዎቹ የላቀ አፈጻጸም የሚጠብቅ ስለነበር ትንሿ ልጅ ትንሽ ስህተት በፈጸመች ቁጥር ስህተቶቿን ነቅሶ በማውጣት ይገስጻት ነበር። ይህ ሰው ከአድናቆት ይልቅ ትችትን የሚያስቀድም ቢሆንም እሷ ግን ለመምህሯ የነበራት አድናቆት ከፍ ያለ ነበር። ከዚያም የተነሳ በመካከላቸው የነበረው ሰፊ የዕድሜ ልዩነት ሳያግዳት በእርሱ ፍቅር ወደቀችና በመጨረሻም ተጋቡ። ይህም ሆኖ የሚሰጣት ትምህርት መከታተል አላቋረጠችም ነበር። በሂደትም ጓደኞቿ የተፈጥሮ ድምጿ እየተለወጠ መሆኑን ማስተዋላቸው አልቀረም። ከዚያም ቀስ በቀስ የድምጿ ውበት በመጥፋቱ እንድትዘፍን የሚጋብዛት ጠፋ። ቀጥሎም መምህሯና ባለቤቷ የሆነው ሰው
ሞተ። ከእርሱ ሞት በኋላ ለተወሰኑ ዓመታት ምንም አይነት የሙዚቃ ልምምድ ሳታደርግ ቆየች። ቆይቶም ከአንድ የሽያጭ ሰራተኛ ጋር የፍቅር ግንኙነት ጀመረች። ይህ ፍቅረኛዋ የሙዚቃ ባለሙያ ባይሆንም አልፎ አልፎ ስታንጎራጉር ሲሰማት በድምጿ በጣም ስለሚማረክ ማሬ እባክሽ በድጋሚ አንዴ እንድታንጎራጉሪልኝ እፈልጋለሁ ይላት ነበር። እጅግ በጣም ደስ የሚል ድምጽ ነው ያለሽ ይላታል። ከዚያ ይቺ ልጅ ፍቅረኛዋ አዘውትሮ ከሚሰጣት አድናቆት የተነሳ በራስ የመተማመን መንፈሷ ዳበረ። ድምጿን የሰሙ ሰዎችም በተለያዩ ዝግጅቶች ላይ ተዘፍንላቸው ዘንድ ግብዣ ያቀርቡላት ጀመር። ስትዘፍን በምትፈጽማቸው ጥቃቅን ስህተቶች ላይ ሳይሆን በድምጿ ውበት ላይ ትኩረት የሚያደርግ ሰው በማግኘቷ በዘፋኝነቷ ስኬታማ ልትሆን ቻለች። አንዳንዶች አድናቆት ምንም ፋይዳ እንደሌለው ይናገራሉ። የዚያ የሽያጭ ሰራተኛ ልባዊ አድናቆት ግን የዚችን ሴት ሕይወት ለውጧል። ለማስተማርና ለማትጋት ከሚያስችሉ መሳሪያዎች ሁሉ አድናቆት በጣም ውጤታማ ነው። ከሰው ለሰው ግንኙነት ጋር በተያያዘ እንዴት ውጤታማ መሆን እንደምንችል እያየን ያለነው ሐሳብ እንደቀጠለ ነው። በመቀጠል እጅግ በጣም ወሳኝ የሆነ ታሪክ እዚህ ጋር እናንሳ። ደራሲው እንዲህ በማለት ይቀጥላል። አንድ የኒውዮርክ ነጋዴ ከባቡር መሳፈሪያ አጠገብ ተቀምጦ አነስተኛ ሸቀጦችን ወደሚቸረችር የሱቅ በደረቴ ነጋዴ በመቅረብ የገንዘብ ማስቀመጫ ዕቃ ውስጥ $1 ወርውሮ ወደ ባቡሩ ይገባል። ባቡሩ ውስጥ እንደገባ ግን የረሳውን ነገር እንዳስታወሰ ሁሉ ፈጥኖ በመውረድ ወደ ሱቅ በደረቴ ነጋዴው ተመልሶ ዋጋቸው ከ$1 ጋር ተስተካካይ የሆኑ እርሳሶችን ከወሰደ በኋላ ቅድም ገንዘብ ሰጥቼ የምፈልገውን ሳልወስድ የሄድኩት በችኮላ ነው። አሁን እርሳሶቹን በመውሰዴ እንደማትቀየም ተስፋ አደርጋለሁ። በመሰረቱ አንተም ልክ እንደኔ ነጋዴ በመሆን ለሽያጭ ያቀረብከውን ነው የገዛሁት ብሎት በቀጣዩ ባቡር ተሳፍሮ ሄደ። ከተወሰኑ ወራት በኋላ ያ ነጋዴ ተከፋይ በነበረበት ማህበራዊ ሁነት ላይ አለባበሱ ያማረ የሽያጭ ሰራተኛ ወደ እርሱ ቀርቦ ራሱን ካስተዋወቀ በኋላ ምናልባት ዘንግተኸኝ ይሆናል፣ እኔም ስምህን አላውቀውም፣ ነገር ግን መቼም አልረሳህም። ሰብአዊ ክብሬን ያደስክልኝ አንተ ነህ። አንተ ወደ እኔ መጥተህ ነጋዴ መሆኔን እስክትነግረኝ ድረስ ከልመና ባልተሻለ መልኩ ሱቅ በደረቴ የምሰራ ነበርኩ በማለት የመጀመሪያ ትውውቃቸውንና ነጋዴው የተናገረው ነገር ሕይወቱን እንደለወጠለት አስታወሰው። በጣም ብዙ ሰዎች ሌሎች እንደሚችሉ ስላበረታቷቸው ከሚያስቡት ርቀት በላይ ይጓዛሉ። አንተስ ሌሎችን እንዴት ነው የምትመለከተው? በሰው ልጅ ውስጥ ያለው ተሰጥኦና ችሎታ በጣም አስደማሚ ነው። ስለዚህ ለማንኛውም ሰው ልታደርግ የምትችለው ትልቁ መልካም ነገር ሀብትህን ማካፈል ሳይሆን ያ ሰው ያለውን ሀብት እንዲያውቅ ማሳየት ነው። ለስኬት የመጀመሪያው እርምጃ ወይም ደረጃ የራስህን አቅም ማወቅ ሲሆን፣ ሁለተኛው እርምጃ ደግሞ የሌሎችን አቅም ማወቅ ነው። ደግነቱ የራስህን አቅም ስታውቅ የሌሎችን ችሎታ ማወቅ ቀላል ይሆናል። አንድ ጊዜ የሌሎችን ጥንካሬ ካየ ራሳቸው እንዲያስተውሉት ልትረዳቸው ትችላለህ። እስኪ በመቀጠል የሜሪ ክራውሊ ስኬት እንመልከት። ይቺ ሴት የንግድ ስራዋን ለመጀመር የሚሆናትን ገንዘብ ከባንክ ለመበደር ታላቅ ችግር ገጥሟት ነበር። ስራ ለመጀመር የሚሆናትን ገንዘብ አግኝታ ወደ ስራው ከገባች በኋላም ሴት ከመሆኗ ጋር ተያይዞ ቀድሞ ገበያውን ተቆጣጥረው የነበሩ ተፎካካሪዎቿ ለማሸነፍ ብርቱ ትግል ማድረግ ነበረባት። ትግሉ የቱንም ያህል አድካሚ ቢሆን ገበያውን መቆጣጠሯ ግን አልቀረም። ኋላ ላይ እርሷና በስራ የሚረዳት ወንድ ልጇ ዶን ካርተር ለንግድ ስራቸው ስኬታማነት ከፍተኛ እገዛ ያደረገ አካል ጉዳተኞችን በሽያጭ ሰራተኝነት የመቅጠር ምጡቅ ሐሳብ አፈለቁ። በዚህም ከአነስተኛ ደረጃ የተነሳችው ሜሪ ክራውሊ ሁሉንም ዘላቂ ስኬት የሚያገናጽፉ መመሪያዎችን ተግባራዊ በማድረግ ለሌሎች የንግድ ድርጅቶችን አርያ ሊሆን የሚችል ተቋም ለመመስረት ችላለች። እርሷ ለስኬት ከመብቃቷ በፊት የገጠሟት መድሎና መገለል በድርጅቷ ውስጥ መደገም እንደማይኖርባቸው አስተምሯት ነበር። ብዙ ሰዎች ሜሪ ክራውሊ
ድርጅቷ ከተመሰረተበት ጊዜ አንስቶ እንዴት ታላቅ ስኬት ልታጎናጽፈው እንደቻለች በመገረም ይጠይቃሉ። ስኬቷን በጥቂት ቃላት አጠቃልዬ መግለጽ ቢኖርብኝ ከደረሰችበት ልትደርስ የቻለችው ከእምነቷ ጥልቅ መሆን የተነሳ ነው በማለት መናገር እችላለሁ። እርሷም እምነት ያለው አንድ ሰው ፍላጎት ብቻ ካላቸው 99 ሰዎች ይልቅ እኩል ነው የሚል እምነት ነበራት። እያንዳንዱ ሰው ባለው ታላቅ አቅም ስለምታምን የሽያጭ ሰራተኞቿን በአስተሳሰብና በገንዘብ ረገድ ሊያድጉ የሚችሉበትን ያልተቆጠበ እድል ታመቻቻለች። ሰዎች በአእምሮ፣ በሞራል፣ በአካልና በመንፈስ ከታነጹ በዚያው መሰረት ላይ ታላቅ ተቋም እንደሚገነቡ ታምናለች። በማንኛውም መስፈርት ሜሪ ክራውሊ ባለጸጋ ሴት ነች። ጸጋዋ የበዛው ግን ካላት ሀብት የተነሳ ሳይሆን ሌሎች ከምትሰጠው ነገር የተነሳ ነው። እርሷ ቲንክ ሚንክ በሚል ርዕስ ባሳተመችው መጽሐፍ ላይ ከገለጸቻቸው ፍልስፍናዎቿ መካከል ሰዎች ከመቼውም ጊዜ በላይ ፍቅርን የሚሹት ፍቅር በተነፈጉ ጊዜ ነው። ስጋት ምናብን አላግባብ መጠቀም ነው። እግዚአብሔር